4 ቀን ሙሉ ከተጫወቱብኝ በኋላ በቃ ልሞት ስል የዛሬ ቪዲዮአችን እጅግ በጣም አስደንጋጭ የሆነ ቪዲዮ ነው የምጋብዛችሁ። ምናልባት ከ18 ዓመት በታች የሆናችሁ ባትመለከቱት ደስ ይለኛል። 4 ቀን ሙሉ ከተጫወቱብኝ በኋላ በቃ ልሞት ስል ልብስ ስጠውና ሻወር ያለ እንትን ይውሰዳለው። ሰፖርት እናደርጋለን። በእርግጠኝነትም ታሸንፋለህ። በእርግጠኝነትም ታሸንፋለህ። 20 ዓመት ሙሉ የሰራ ድርጅት እንዴት እኔ ምንም ነገር ማግኘት የለብኝም? ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ጊዜና ሰዓት አቆጣጠር። እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁ እስከ መጨረሻ እንድትቆዩ በትህትና እጠይቃችኋለሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ዛሬ እጅግ በጣም የሚያሳዝንና የሚያስደነግጥ ዜና ሰምተናል። ምናልባት ቀደም ብዬ እንደነገርኳችሁ ከ18 ዓመት በታች የሆናችሁ ልጆች ወይም ልጆቻችሁን ይህንን ቪዲዮ ባታስመለክቷቸው ጥሩ ነው ብዬ አስባለሁኝ። ጠቃሚ ስላልሆነ ለህፃናት ሊጎዳችሁ ስለሚችል ማለት ነው። እንግዲህ 4 ወንዶች ለአንድ ወንድማችን ደፍረውታል ማለት ነው። እጅግ በጣም በሚያሳዝን መንገድ ማለት ነው። ያ ታሪክ አስደምጣችኋል። እንዲሁም ደግሞ አዶናይ ወንድማችን ላይ እየተነሳ ያለ ተቃውሞ አለ። እሱም የምናየው ይሆናል። ሌላ ታሪክ ደግሞ እንግዲህ ምናልባት የምታውቋት እህታችን ስሟ ሀረግ፣ ልክ ነው፣ ስሟ ሀረግ የተባለችው እህታችን ደግሞ እንግዲህ ባለፈው አንድ ቪዲዮ ሰርቼ ነበር። ምናልባት ከሳምንት በፊት ያስገባሁት ቪዲዮ አለ። እሱን አይታችሁ የእሷን ታሪክ መመልከት ትችላላችሁ። እጅግ በጣም የሚያሳዝን ታሪክ ነው ያጋራችን ማለት ነው። ከባለቤቷና ልጇ የሰሩባት ጉድ አለ። እሱ ብትመለከቱት እጅግ በጣም ደስ ይለኛል ማለት ነው። ሙሉ ታሪኩ እንድታውቁት ማለት ነው። እንዲሁም ሌሎቹ ቪዲዮዎች አሉ። እነሱን አብረን ሆነን የምናያቸው ጉዳዮች ናቸው ማለት ነው። እናንተም ሀሳብ ሰጡበታላችሁ ማለት ነው። ግን ይህንን ቪዲዮ ላይክ በማድረግ እንድትጀምሩት በትህትና ጠይቃችኋለሁ። ኮሜንት የምጽፉ ሰዎች ግን ሀሳቡ ከየት ነው የሚመጣላችሁ? በቤቴ ነው እዚህ ቪዲዮ ላይ የተጻፉ ኮሜንቶች። በመጀመሪያ ግን ሙቪ እንኳን ደስ አለ። እውነት ያው ስላሳቀኝ ብቻ ነው እንጂ ቪዲዮን እንደሆነ ኮሜንት ከቪዲዮ ይልቅ የልጁን ሳቅ በጣም ነው የሚያስቀኝ። እሱ ነው እንዳያረገዘው ሙቤ ሂድ እንጂ ትቆያለህ መሰለኝ። ልጅ እያለሁ ቡና ስጪ ስባል ሲኒ ይዤ እንዳይደፋብኝ የምራመደው። በነገራችን ላይ እኔ አይቼው ስቄ ጨርሼ ነው እናንተ ጋር ያመጣሁትኝ ማለት ነው። ማዳሜ ደሞዜን ስታቆየብኝ እችን ነገር ሞክራታለሁ። ለ2019 ሊደርስ ይችላል እርግዝናው ነው። የመጀመሪያ ቀን ዱባይ ላይ አስተናጋጅነት ተቀጥረ የሄድኳ ጠቀኝ። እሺ ታስቃለች። በድጋሚ እንኳን ደስ አለ ይመጃል። ልጄን ለማስመዝገብ ያንን ውሻ ሰውዬ ማግኘት አለብኝ ተባልኩኝ። ማለት ብቻዬን ልደት ካርድ ማውጣት አልቻልኩም። ጋይስ ይሄ ፌር ነው ማለት ግዴታ ነው እንደ አባት እዚህ ምድር ላይ ማን በለፋ ነው፣ ማን በታመመ ነው፣ ማን በተገለለ፣ ማን ድቃላ በተባለ ነው እሱን አባት ብዬ የማቀርበው? ጋይስ እንደ መብት አይደለም እንደ ያለ መፈለግ ጋይስ መብት ነው። ነገር ግን ግዴታም ሊሆን ይችላል ይመስለኛል። ምን አይነት ሀገር ላይ ነው የምንኖረው? እግዚአብሔርን ማማን ማስመዝገብ አልቻልኩም። ምን አይነት ህግ ነው?
አባት መቅረብ አለበት። አባት ሁሉ ምንድነው አባት እበትም እኮ ይወልዳል። እንግዲህ እቺ እህታችን ልጇን ለማስመዝገብ ስትሄድ ትምህርት ቤት የልደት ካርድ አምጪ ተብላ ነው እንግዲህ እንደዚህ እየተናገረች ያለች ማለት ነው። ምን አይነት ቡልሽት ሀገር ነው? በእናትህ እኮ ይወልዳል ጋይስ። እንዲህ ከሆነ ነው እንጂ ህግ የሌለው አንዲት እናት ነኝ የምትል ሴት ልጄ ናት የምትላትን ህፃን እንደፈለገች ይዛ ስትዘዋወር ስትገባ ስትወጣ ስም ስትቀይር ልደት ካርድ ስታሰራ ማነሽ አንቺ የሚላት ተከፋ ጊዜ ያኔ ነው እንጂ እዚህ ሀገር ህግ የለም መባል ያለበት። ልክ ነው። እስኪ ግን እኔም አንድ ጥያቄ ልጠይቅሽ። አሁን ልጄ ያልሻት ህፃን ያንቺ የአብራክ ክፋይ ልጅ ስለመሆኗ አንቺም የዚች ህፃን ልጅ ወላጅ እናቷ ስለመሆንሽ በምንድን ነው ለኔ ልታረጋግጭልኝ የምትችይው? እንዴት? ጓደኛ ዘመድ ጎረቤት ኖ መስክሩልኝ ብለሽ እንዳጠሪ ብቻ ልጄ ነች እናቷ ነኝ በይና አረጋግጭልኝ እስኪ። እንዴት? አየሽ አትቺ። እናም ለዛ ነው አንቺ ማነሽ ሊሉሽ የሚያስፈልገው። ለዛ ነው አንቺ ማነሽ ማለት ለአንቺም ለልጅሽም በዚች ሀገር ላሉ ህፃናት ሁሉ ጥቅምና ደህንነት የሚሆነው። እናም እህቴ ከዚህ በኋላ የትም ብትሄጂ የት ይህ ጥያቄ እንዳይከተልሽና ያ እበት እንኳን ይወልዳል ያልሽው አባት ጣልቃ ሳይገባብሽ ሳይጋፋሽ በልጅሽ ላይ ሙሉ ስልጣን እንዲኖርሽ ሞግዚት መባል ያለብሽ። እና ሞግዚትነት አንቺ እንደመሰለሽ ወይም ብዙዎች በተለምዶ እንደሚጠቀሙበት አይነት በማንኪያ አጉራሽ እና አስተኛ ሰራተኛ ማለት አይደለም ለማለት ነው። እኔ እንጃ አልገባኝም። ነገር ግን ብዙ ጊዜ ኮሜንት ላይ እንደውም አንድ ሰምቼ ነበረ፣ ምናልባት ልክ ላይሆን ይችላል። ነገር ግን ምን ይላል ኮሜንቱ ላይ እንዳየሁት ከሆነ ምናልባት ልጅሽ ባለቤቴ ሞቷል ብለሽ መናገር ትችያለሽ የሚል ሰው አለ። ሌላው ደግሞ እንግዲህ ቀደም ብለሽ በአባትሽ ወይ ደግሞ በሌሎች ሰዎች ማድረግ ነበረብሽ የሚሉ ደግሞ ብዙ ሰዎች ነበሩ። በነገራችን ላይ እንደዚህ ያጋጥማል እኮ አንዳንዴ በአያቶቻችን የምንጠራበት ጊዜ አለና ወንድማችን ምን ለማለት እንደፈለገ አልገባኝም። ነገር ግን እሱ ለማለት የፈለገው እንደሚመስለኝ ከሆነ የሁለታችሁ ጥምረት ግዴታ ነው እያለ ነው ያለው ማለት ነው። እንግዲህ ማረጋገጥ የሚቻለው ከወላጆች ነው ወይስ ከሌሎች ሰዎች ናቸው? ካንቺ የማያምን ትውልድ ሊኖር ይችላል። ምናልባት አግኝተሻትም ልትሆኝ ትችያለሽ እያለ ያለ ይመስለኛል። ያ ነው የተረዳሁት። በዚህ አጋጣሚ ወላጆች ልጆቻችሁን ብትንከባከቡ ጥሩ ነው። በተለይ ደግሞ ሴት ህፃናት አባታቸውን እጅግ በጣም ይፈልጋሉ፣ ትልቅ ነገር ያገኛሉ ከአባቶቻቸውና ብትረዱ ጥሩ ነው ብዬ አስባለሁ። ወደ ቀጣይ ቪዲዮ ላሸጋግራችሁ ሀረግ አለች። የእሷ ትንሽ ቪዲዮ ላሳያችሁ። ሰላም የኢትዮጵያ ህዝብ እንዴት ናችሁ? ያው በድጋሚ መጥቻለሁ። ድርጅቱ ሀራጅ ላይ ወጥቷል። መሰለ ሊስማማ አልቻለም። ያው የዮኒ ማኛ ቤት ሁሉ ነገር ሰምታችሁታል። ተስማምቶ ስራዬ እንድሰራ ነበር፣ ውክልና እንዲሰጠኝ ነበር። ያው ውክልና ስለሌለኝ ስራ አስኪያጅ ስላልሆንኩኝ መስራት ስላቃተኝ ድርጅቱ ሀራጅ ላይ ወጥቷል። ነገር ግን 20 ዓመት ሙሉ የሰራ ድርጅት እንዴት እኔ ምንም ነገር ማግኘት የለብኝም? ጎዳና ላይ መውደቅ አለብኝ? ይኸው ነሐሴ 19 ሀራጅ ወጥቷል። ምንም ማድረግ አልችልም። አቅም የለኝም፣ ብር የለኝም። የኢትዮጵያ ህዝብ እርዱኝ። እኔ እውነቴን ነው የጠየቅኩት፣ ሀቄን ነው የጠየቅኩት። በዚህ ልክ እኔ መቀማት አለብኝ? በዚህ ልክ መበደር አለብኝ? መሰለ እውነት አንተ እንቅፍ ይወስዳል። እኔ እንደዚህ እየተሰቃየሁ እባካችሁ አሁንም ድምፅ ሁኑኝ። ክብርት አዳነች አቤቤ ጋር አድርሱልኝ። የእውነት እኔ 20 ዓመት ሙሉ የሰራሁት ንብረት የት ይሄዳል? ያ ሁሉ መኪና የት ይሄዳል? ኧረ እባካችሁ እርዱኝ፣ ድምፅ ሁኑኝ። መሰለ ስለ ኪዳነ ምሕረት ስለ እመቤታችን ስለምንጾመው ጾም ይሻለሁ። እባክህ ልለምንህ፣ በቃ የመሰለህን ወይ አድርግልኝና ሰርቼ ልኑር። ያለበለዚያ ግን መሰረታዊ ነገራችን ድርጅታችን አልጣ። የነ ቲቶ እናት እኮ ነኝ፣ የነ ቡቡ እናት እኮ ነኝ። አላሳዝንም መሰለ? ተው፣ ላንተም ጥሩ አይደለም። ተው፣ የኢትዮጵያ ፍረዱኝ። በቃ እኔ መጨረሻ ደርሻለሁ። ድምፅ ሁኑኝ።
ድምፁንኝ ክብርት አዳነች አቤቤ ጋር አድርሱልኝ፣ ታዳምጠኝ። እኔ መረጃ አለ ጋይስ። በነገራችን ላይ የእህታችን ሀረግ ጉዳይ ምንድን ነው? ድርጅት ትልቅ ድርጅት ነበረባቸው እና እንግዲህ በሐራጅ እንደወጣባት ነው እየተናገረች ያለችው ማለት ነው። ከአሁን ቀደም ከዮኒ ማኛ ጋር ያደረጉት ቆይታ ነበረ። ምናልባት ቀደም ብዬ እንደነገርኳችሁ ቪዲዮውን መመልከት ትችላላችሁ። ከሳምንት በፊት ከሁለት ሳምንት ከሶስት ሳምንት በፊት ቪዲዮውን አስገብቼው ነበር ማለት ነው እዚህ ዩቲዩብ ቻናሌ ማለት ነው። አይታችሁ እንግዲህ የራሳችሁን ነገር ማየት ትችላላችሁ፣ ወይም እውነታውን ምን ነበር የሚለውን ማለት ነው። እንግዲህ አሁን ላይ ተስማምቶ ነበር የዛኔ ከልጁ እና አባቱ ባለቤቷና ልጇ ነው እንግዲህ ይህን በደል እየፈጸሙባት እንዳለ እህታችን የተናገረችው። ባለፈው አሁን ላይም ያ ነገር ነው እየተናገረች ያለችው። ቡቡ ነው ምናምን ያለችው ልጇ ነው ማለት ነው። መሰለ ደግሞ የእሷ ባለቤት ነው ማለት ነው። እንግዲህ ታሪኩ ገብታችሁ እዩት። እኔ እዚህ ረዥም ቪዲዮ ስለሆነ በሶስት ፓርት ቆርጬ ያስቀመጥኩት ቪዲዮ እና መመልከት ትችላላችሁ። እና አንዳንዴ ግፍ መጥፎ ነው። በነገራችን ላይ እቺ እህታችን ሰው ረድቷት ጥሩ ደረጃ ላይ ልትደርስ ትችላለች። ያ ልጅ ግን እኔ እንጃ፣ በጣም የሚያሳዝን ነገር ነው። እባካቸው 20 ዓመት ሙሉ የሰራው ሰው የት ይሄዳል? ፍረዱ እስቲ። ምንም ማግኘት የለብኝም፣ ጎዳና ላይ መውደቅ አለብኝ። እባካችሁ እናት የሆናችሁ እዩኝ። በቃ ልጄንም ወስዶ ንብረቴንም አጥቼ ምንድን ነው ሁሉ ማዕዝ አልቻልኩም። እርዱኝ፣ ድምፅ እንድትሆንኝ ይፈልጋሉ። እርዳታችሁን እጅግ በጣም የሚያሳዝን ነገር ነው። እንግዲህ በድጋሚ ነው አሁን ላይ የመጣችው። ምናልባት ሰውየው ወይም ባለቤቷ ክዷታል አሁንም ማለት ነው። እሷ ጠንካራ ሴት ነች፣ ብዙ ነገር ማድረግ የምትችል እና ያደረገች ሴት ነች ማለት ነው። እንግዲህ በድጋሚ መታለች። እጅግ በጣም የሚያሳዝን ነገር ነው። በነገራችን ላይ ሰው ቢበድላችሁ ሲያለቅስ እጅግ በጣም መጥፎ ነው። ሰው አያልቅስ። ሰው ምንም ነገር በድሎ ማልቀሱ ለእናንተ ጥሩ አይደለም። ሰው ማልቀስ የለበትም። እጅግ በጣም የሚያሳዝን ነገር ነው። ምናልባት ቪዲዮውን እንደነገርኳችሁ ቪዲዮውን ተመልከቱትና የራሳችሁን ሀሳብ መስጠት ትችላላችሁ ማለት ነው። ወደ ቀጣይ ቪዲዮ ሳሸጋግራችሁ እንግዲህ ምስሉ ላይ እንደምትመለከቱት ይህ ሰው በአራት ወንዶች መደፈሩ እየተናገረ ነው ያለው። እስኪ እሱን ቪዲዮ ላሳያችሁና የራሳችን ሀሳብ የምንሰጥበት ይሆናል። ትልቅ ግቢ ነው፣ ከፍቶን የገባው መኪናቸውን አስገቡ። የት አካባቢ እንደሆነ አታውቀውም? አላውቀውም። ከተማውንም ስለማታውቀው? አዎ ከተማውንም ስለማላውቀው ያለ ነው። ከዛ ከመስጂድ ራቅ ብለው ነው። ምን ያህል ጊዜ ይሆናል? ምን ያህል እንግዲህ እዚህ ላይ የቆረጥኩት ምንድን ነው፣ መንገድ ላይ አገኙት። ይህ ሰው እንግዲህ እኛ እናሳርፈሃለን ብለው ይመስለኛል ይወስዱታል እና እዛ ቤት አስገብተው እነሱ ሁለት ሰዎች ናቸው። ከዛም በኋላ እዛ ቤት ወስደው እንግዲህ እንዲያርፍ አደረጉት ማለት ነው። ርቦት ስለነበር ደግሞ ያኛው ሰው ምግብ ሊያመጣለት ሄደ ማለት ነው። ከዛ በኋላ ያለው ታሪክ ላስደምጣችሁ። እራት ሊገዛ ሂዶ ሲመጣ 3 ሆነው መጡ። እንግዲህ 3 ሆነው መጡ እያለ ያለው አንደኛው ሰውዬ ወጥቶ ነበር ምግብ ሊያመጣለት ማለት ነው። ከዛም በኋላ 2 ሰዎች ደግሞ ከሱ ጋር አስከትሎ መጣ ማለት ነው። ብላኝ አሁን ነው በልተን የመጣ ነው እኮ አንተ መንገድ ላይ እንደዚህ ጾም ስንት ነገር አለኝ። ያው እኔም ብዙም መናገርም እንትን ስላላልኩኝ ርቦኛልም ሐቂቃ ነው በላው በቃ። ግን እየበላውኝ እያለ ያንን ምግብ መጨረሴን አላውቀው። ራሱ ስቶ ማለት ነው። በቃ ምንም የሚያደርገው ነገር አያውቅም ነበር። መርዘውት ነበር ማለት ነው። ያ ምግብ 4 ሆነው ነው በቃ እንትን የተጫወቱብኝ። ሌሊቱን ሙሉ አደሩ። እንግዲህ ምንድን ነው የሚለው ይህ ወንድማችን ምግብ አመጣለት ያ ሰው። ከዛም በኋላ ከሱ ጋር ደግሞ 2 ሰዎች አስከትሎ ነበር የመጣው ማለት ነው። ከዛ በኋላ ምግቡን ከበላ በኋላ ትንሽ እንደቀመሰ አካባቢ ነው እንግዲህ የሳተው ማለት ነው። እና እነሱ ደግሞ ደፍረውት ለ4 ቀን ሙሉ ቤት ውስጥ ደፍረውት
አሰቃይተውት እጅግ በጣም ዘግናኝ የሆነ ነገር አድርገውት ነው። እሱ ላይ ደግሞ የደረሰው ጉዳት እጅግ በጣም በርካታ ነበር። በመቀመጫው ደም እስከ መፍሰስ ነበር የደረሰው ማለት ነው። እጅግ በጣም የሚያሳዝንና መነጋገሪያ የሆነ ቪዲዮ ነው። በአሁኑ ሰዓት ላይ እጅግ በጣም መነጋገሪያ የሆኑ ያሉ ነገሮች አሉ። ከእነዚህ ደግሞ መሀል ይህ የግብረ ሰዶማውያን ጉዳይ ነው ማለት ነው። ይህ ሰው እንግዲህ ከ12 ዓመት በፊት ነው ይህንን ችግር የደረሰበት ማለት ነው። እና በ12 ዓመት ውስጥ ምን ያህል ሰው እንዳበላሹ እነዚህ ሰዎች ብናስበው እጅግ በጣም በርካታ ነው ማለት ነው። እጅግ በጣም የሚያሳዝን ነገር ነው። ቀደም ብዬም ከ2-3 ቪዲዮ በፊት ሰርቼ ነበረ በዲያቆናት ላይ በቤተክርስቲያን አገልጋዮች ላይ የሚደረገው የፍቅር ስራ ወንድ ከወንድ ጋር የሚያደርጉት ነገሮች በቪዲዮ እንደተቀረጸ እየተነገረ ያለበት ሁኔታ ላይ ነው የሚገኘው ማለት ነው። በየቤታችን ገብተዋል ይህንን የግብረ ሰዶማውያን ስራ ማለት ነው። እጅግ በጣም የሚያሳዝን ነገር ነው። ይህ ዋና ትልቁ ጉዳት እዚህ ላይ ምንድን ነው? እነዚህ ሰዎች ላይመለከተን ይችላል፣ የራሳቸው ጉዳይ ብሎ መተው ይቻላል። ነገር ግን እነዚህ ሰዎች የሚያደርሱት ጥፋት አለ። ለልጆቻችን፣ ለጎረቤቶቻችን፣ አጠቃላይ ለሰው ወደዛ ማህበር ሊከቱት ይችላሉ እየደፈሩ ማለት ነው። እና እጅግ በጣም የሚያስደነግጥ ነገር ነበር ይህንን ቪዲዮ የተመለከትነው ማለት ነው። እንግዲህ የእናንተ ሀሳብና አስተያየት ማስቀመጥ ትችላላችሁ ማለት ነው እዚህ ጉዳይ ላይ ማለት ነው። ወደ መጨረሻ ቪዲዮ ላሸጋግራችሁ። ወንድማችን አዶናይ ከሮቤል ጋር ተገናኝተዋል። እስኪ ቪዲዮውን ልጋብዛችሁ። ይኸው ከንቃተ ህሊና ጋር ፋይት እያደረገ ያለው እንግዲህ ወንድማችን ሮባ ነው። ሮባ ያው ሰፖርት እናደርጋለን። በእርግጠኝነትም ታሸንፋለህ። ባንተ ተማመናለሁ። አንበሳ ስራው ምንድነው? ማሸነፍ ነው። ኦንሊ ማሸነፍ መብላት ነው። ንቃተ ህሊና ተዘጋጅ። እንግዲህ ወንድማችን ይኸው ከወንድማችን አጠገብ ሆነን ሰፖርት እናደርጋለን፣ እናበረታታለን። ደቃዓደይ ስኾነ ጎና ኾነ በደንብ ቀውጥን ጎሮ ተዘጋጅና ያለለና ከኹራዕና ይወድ ዓድና ትሪለኹም ለጥ አዊና ይኔ ንቃተ ህሊና ምንድን ያለ ሰግጥ ላበለ ኤግዛግዛ አይልምሽ ጣዕሚ አና ዲኒ ስለዚህ ነው አخفለ አይ ንቃተ ህሊና ሐዚ ይፋትሕ ህሊኒ ነው ለዓይለ ስለዚህ ሓውና እዚ ከሬላይ ማለት እዩ ደም ገይሩ ለዳሃውያ እሺ ባዛ እንግዲህ እንደተመለከታችሁት ዮና ሮቤል እና አዶናይ ተገናኝተዋል። እጅግ በጣም የሚያስደስት ቪዲዮ ነበረ። በኢቲኤፍሲ 02 በነሐሴ 21 የሚካሄድ ፊልም ያለ እሱም ደግሞ እንግዲህ አብረን ሆነን ሁላችንም የምናየው ጉዳይ ነው ማለት ነው። አዶናይ ከሮቤል ጋር እንደተሰለፈ እየተናገረ ነው የሚገኘው ማለት ነው። እጅግ ትልቅ ፍልሚያ ይሆናል ብዬ አስባለሁኝ ማለት ነው። እንግዲህ እናንተም እየጠበቃችሁት እንደሆነ ተስፋ አደርጋለሁ። የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። ቸር ያሰማል።